ሰላም ውድ የዩቲዩብ ተከታታዮች፣ ዛሬም በሁለተኛ በጣም ጠቃሚ በሆነ ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት የሌላ ተማሪ ከፍተኛ ኢንትራንስ ውጤት ያመጣ ኤክስፒሪየንስ ሼር እንዲያደርገን ቪዲዮ ሰርቼላችሁ ነበር። አሁን ደግሞ በሌላ ተማሪ ተመልሼላችሁ መጥቻለሁ። ይህም ተማሪ በ2018 የኢንትራንስ ፈተና 522 በማምጣት ከፍተኛ ውጤት በማምጣት ያለፈ ተማሪ ሲሆን አሁንም በዚህ ቪዲዮ የእሱን ኤክስፒሪየንስ ሼር የሚያደርገን ይሆናል ማለት ነው። ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱ። ለ2019 የኢንትራንስ ተፈታኞች ደግሞ ሼር አድርጉላቸው፣ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ ተማሪው እንሄዳለን። ኦኬ፣ በመጀመሪያ እንኳን ደስ አለህ፣ ከፍተኛ ውጤት ነው ያመጣኸው። እስቲ ስምህ ማን እንደሆነ፣ ከየት እንደሆንክ፣ ትምህርት ቤትህ ምን እንደሆነ እና ፕራይቬት ነው ገቨርንመንት ነው ስፔሻል ኦር ቦርዲንግ ነው የሚለውን ነገር እና ወደ ሌሎች ጥያቄዎች እናልፋለን። እሺ፣ በጣም አመሰግናለሁ። እንኳን አብሮ ደስ አለ ማለት ፈልጋለሁ። ስሜ ሐምዛ ኢብራሂም መሐመድ ይባላለሁ። ከኬሚሴ ከተማ ኬሚሴ ቁጥር 2 ሁለተኛ ደረጃ ትምህርት ቤት ነው የመጣሁት። የመንግስት ትምህርት ቤት ነው። አጠቃላይ ያለው ሁኔታ አሪፍ የመማር ማስተማር ኢንቫይሮንመንት ውስጥ ያለ ትምህርት ቤት ነው እና ያለው ሁኔታ ይሄን ይመስላል። እሺ፣ በመጀመሪያ በጥናት በምታጠና ሰዓት ማለት ነው ለኢንትራንስ በምትዘጋጅ ሰዓት ምን ያህል ውጤት አመጣለሁ ብለህ ነበረ ለማምጣት ነበር ትሰራ የነበረው? ከዛን ደግሞ ፈተናውን ተፈተነ ከክብደት ወይም ከቅለቱ አንፃር ስንት አመጣለሁ ብለህ ጠብቀህ ነበር? በመጀመሪያ ኢንትራንስ መዘጋጀት በጀመርኩበት ሰዓት አላማዬ ያው የተሻለ ነጥብ ለማምጣት ነው። ግን ከ450 በላይ የሚለውን ነው እንጂ ያስቀመጥኩት ስፔሲፊካሊ ይሄን እናመጣለሁ ይሄን ማምጣት አለብኝ ብዬ ያስቀመጥኩት አልነበረም። በተለይ ደግሞ ክረምት ላይ አካባቢ ይመስለኛል ጥናት የጀመርኩት። የዛን ሰዓት ጥናት በሚጀምርበት ሰዓት እና ወደ ኋላ ያሉትን ግሬዶች የተመለስኩኝ በማይበት ሰዓት ከፍተኛ ውጤት ለማምጣት የተሻለ አድቫንቴጅ እንደሚኖረኝ፣ በተለይ ደግሞ አዲሱ ካሪኩለም ለተማሪዎች ብዙ አድቫንቴጅ አለው ብዬ አስባለሁኝ። ሎድ ይሄን ያክል እንደዚህ የሚያጨናንቅ አይነት የለበትም ብዬ አስባለሁና ከ450 በላይ የሚል ነበር ሐሳቤ። ፈተናውን ከተፈተንኩኝ በኋላ ደግሞ ምናልባት 500 ቤት እገባለሁ የሚለው ሐሳብ ቢኖርም ግን እርግጠኛ ሁኜ እንደዚህ አሁንም ከ500 በላይ አመጣለሁ የሚለውን ነገር ማረጋገጥ አልቻልኩም ነበር። ያው ከ450 በላይና የተሻለ ነጥብ እንደሰራሁኝ ብቻ ማወቅ ችዬ ነበር ማለት ነው። እና ከ450 በላይ የሚል ሐሳብ ነው ያለኝ መጀመሪያው። ኦኬ፣ በውጤት ደስተኛ ነህ ማለት ነው? አዎ ደስተኛ ነኝ። እሺ፣ ወደ ቀጣዩ ጥያቄ ስናልፍ መቼ ነው አሁን ክረምት ላይ ብለኸኝ ነበረ። ክረምት ላይ ነው ፕሪፓሬሽን የጀመርከው ለኢንትራንስ። በምን አይነት መንገድ ነበረ ዝግጅቱን የጀመርከው? ብዙ ጊዜ ተማሪዎች እንዴት መጀመር እንዳለባቸው ግራ ይገባቸዋል። በጣም ብዙ ሆኖ ነው የሚታያቸው ከ9 ጀምሮ። እያንዳንዱ ትምህርት ላይ እንደዚህ አድርጌ ነበር የጀመርኩት እያልክ ከክረምት እና ደግሞ ሌላው ክረምት ላይ መጀመሪያ ምን ጠቀመ? አሁን ኦልሬዲ አልቋል። ስለዚህ 2019 ተፈታኞች ያው አብዛኛው ክረምት አልቋል። ግን ቢሆንም ለቀጣይ ለ2020 ቢሆን ክረምት ላይ መጀመሪያ ምን ጥቅም እንዳለው እና እንዴት ደግሞ ጥናቱን እንደጀመር በዛው ነገራቸው። ያው እኔ 2017 ክረምት ላይ ሰኔ ወር ውስጥ አካባቢ ይመስለኛል ማስታወቂያ ቪዲዮዎችን አየሁኝ። በግሌ እንደዚህ ለኢንትራንስ መዘጋጀት ምናምን አልጀመርኩም ነበር። የማስታወቂያ ቪዲዮዎችን አይ ቲንክ ፊውቸር ኤክስ የሚባል ፕላትፎርም አለ የምታውቂው ከሆነ፣ የነሱን የማስታወቂያ ቪዲዮ አይቼ በጣም አትራክት ስላደረገኝ በቃ በእነሱ ፕላትፎርም ሄዳለሁኝ በሚል ሐሳብና ጥያቄዎችን ደግሞ ከሌሎች ሪሶርሶች ከትምህርት ቤት በሺትም በምንም አይነት መልኩ ከነሱ ተጠቀማለሁኝ በሚል ቀጥታ ክረምት እንደገባ 9ኛ ክፍል ያለውን አጠቃላይ ቻፕተሩን ለሰኑን በሊስት መልኩ እንደዚህ አዘጋጀሁት። ከ9 መጀመር ስለፈለኩኝ በሊስት ካዘጋጀሁት በኋላ እኛ 2018 ላይ አይ ቲንክ የተወሰኑ ዩኒቶች የሚቀሩ ነበሩ። ኮመን ስለተባለ 9ኛ ክፍልን በኮመን ኮንሰፕት ነው ተፈተኑ ስለተባለ የሚቀሩ ዩኒቶች አሉና እነሱን መጀመሪያ አስወገድኩኝ። እነሱን ማስወገድ ለምን ይጠቅመኛል ብዬ አስባለሁኝ።
ጊዜ ላለማባከን እና ያለችን ጊዜ ትንሽ ስለሆነች ያችን በአግባቡ ለመጠቀም ይጠቅማል ብዬ አስባለሁ። እና ኢንትራንስ ዝግጅት እንዴት እንጀምር ብለው ለሚያስቡ ተማሪዎች ምንም የሚያስፈራ ነገር የለውም። አንድ አመት ማለት ወይም 9 ወር 10 ወር ማለት ከተሰራበት በጣም ብዙ ነገር ፍሬ ማፍራት የሚቻልበት ጊዜ ነው። እና ቀጥታ እነሱ ኢንተረስትድ ነን ብለው ከሚያስቡት ግሬድ ለምሳሌ 9ን እኔ አያጨናንቀኝም ከ10 ልጀምር የሚል ተማሪም ካለ ከ10ኛ ክፍል አይ ከ9 ከቤዝ ይሻለኛል የሚል ተማሪም ካለ ደግሞ ከዛው ከ9ኛ ክፍል ዛሬ ነገ ሳይል ቀጥታ አንስቶ ከዩኒቷን ጀምሮ ይሄንን አጠናለሁኝ ይሄ ደግሞ ከሌሎች ዩኒቶች ጋር ስለሚገናኝ ማራዘም እችላለሁ የሚለውንም ነገር በማየት ቀጥታ ወደ ጥናት ምንም ቅድመ ሁኔታ ካለማስቀመጥ የዛሬ ሳምንት ወይ ነገ ጀምራለሁ የሚለውን ነገር በመተው በቀጥታ ያለውን ጊዜ መጠቀም ይሻላል ብዬ አስባለሁ። እና ክረምት ላይ መጀመሪያ ደግሞ ምን ያክል ጠቅሞኛል ብዬ መናገር የምችለው አንደኛ ከጥናት ኢንቫይሮንመንት ከጥናት ሙድ ውስጥ እንዳልወጣ አድርጎኛል። ያን ያክል ቫልዩ ቢኖረውም ግን ግዴታ አንድ ተማሪ ክረምትን ማጥናት አለበት ክረምት ካላጠና ይሄን ይጎዳል ነገር አይኖርም። ክረምት ማጥናቱ እንዲላመደው ሊጠቅመው ይችላል። ከዛ በተለይ ደግሞ ትንሽ ሎድ ሊያቀልለት ይችላል። በሚመጣው አመት ላይ ያለውን የ12ኛ ክፍልንም አብሮ ስለሚማር ያንን ለማቅለል ሊረዳው ይችላል። አሁን ላልጀመሩ ልጆች ወይም ክረምቱ ላለፈባቸው ልጆች ምንም የሚያሳስብ ነገር የሚያጨናንቅ ነገር የለም። ቀጥታ አሁን ካሉበት ዛሬም ሆነ ነገ ማጥናት ያለባቸውን ፕላን አውጥተው ይሄን ማድረግ አለብኝ የሚለውን በማዘጋጀት ቀጥታ ቢጀምሩ ብዬ አስባለሁኝ። በጣም አሪፍ ትክክል ፖይንቶችን ያነሳው ብዬ አስባለሁ። ተማሪዎች አሁን ላይ ለ2019 ኢንትራንስ ተፈታኞች አንገል ከነሱ አንጻር ስናወራ አሁን ላይ ካሉበት ተነስተው ፕሮግራም አድርገው እንደሚመቻቸው ከቤዙ መነሳት የሚፈልግ ከ9ኛ ክፍል ወይንም ደግሞ እንደ ራሳቸው ባክግራውንድ ቢቀላቸውና የሚከብዳቸውን አይተው ካሉበት መነሳት ነው የሚጠበቅባቸው ማለት ነው። እሺ በጣም አሪፍ። ወደ ሌላ ጥያቄ ስናልፍ በቀን ውስጥ ለምን ያህል ሰዓት ነበር የምታጠናው እና የትኛውንስ የቀኑ ሰዓት ነበር የምትመርጠው? ከክላስ እንደመጣ ነው ወይስ ለሊት ተነስተህ ነው የምታጠናው? የትኛው ነው? እኔ በቀን ውስጥ ይሄን ያክል ሰዓት ማጥናት አለብኝ ብዬ ራሴን መገደብ መወድ አይነት ሰው አይደለሁም። የሆነ ያክል ነገር ዛሬ ይሄንን መጨረስ አለብኝ ይሄንን ከጨረስኩና ሰዓት ከተረፈኝ ደግሞ ይሄን እጨምራለሁኝ በሚል ነው እንጂ በቀን ውስጥ ለዚህን ያክል ሰዓት ማጥናት አለብኝ ለዚህን ያክል እንደዚህ ማድረግ አለብኝ የሚለው ነገር ብዙ አትራክት አያደርገኝም። ግን ኦን አቨሬጅ ብንወስደው ከ5 እስከ 6 ሰዓት አካባቢ ሊሆን ይችላል። ለጥናት በብዛት የምጠቀመው ሰዓት ያው የምማረው ትምህርት ቤት የመንግስት ትምህርት ቤት ስለሆነ ግማሽ ቀን ነው የሚያስተምሩት። ለምሳሌ በፈረቃ የጧት ፈረቃ በምንሆንበት ሰዓት ከሰዓት ላይ በደንብ አሪፍ ሰዓት ሰፋ ያለ ሰዓት ይኖረናል። የተወሰነውን ያክል ከቤተሰብ ጋር ቁጭ በማለት ጊዜ በማሳለፍ የሆነ የሚያዝናናም ነገር ካለ ሪፍሬሽ ለማድረግ እንጠቀመውና ከ8 ሰዓት አካባቢ ጀምሮ ያለውን እስከ 12 ሰዓት በደንብ የሚጠናውን ነገር በደንብ ካጠናሁኝ በኋላ ከ12 ሰዓት ደግሞ እስከ 1 ሰዓት ተኩል አካባቢ ላይ እረፍት እንደዚሁ በመሃል እረፍት ካደረኩኝ በኋላ የቀረውን ሰዓት እስከ 6ም ቢሆን እስከ 7ም ሰዓት ቢሆን አንዳንድ ጊዜ እስከ 8 ሰዓት ፈተና በሚኖር ሰዓት እስከ 8 እስከ 9 ሰዓት በመግፋት የሌሊቱን ክፍለ ጊዜ ጸጥ ያለ ስለሚሆን ያንን በመጠቀም ነበር ሳጠና የነበረው። እና ልጆች እንደዚህ አሁን ቀጣይ አመት ፈተና የሚፈተኑ ልጆችም ደግሞ ግዴታ እኛ በሄድንበት ወይ አንድ ሰው በሄደበት መንገድ ሳይሆን መሄድ የሚጠበቅባቸው እኔ ያዋጣኛል ይሄንን ባደርግ ሰክሰስፉል ሊያደርገኝ ይችላል ብሎ በሚያስቡት ሰዓት ቢጠቀሙ ጥሩ ነው ብዬ አስባለሁኝ። ጀነራሊ ስናየው የሌሊት ጥናት ይጠቅማል ብዬ አስባለሁ። ጸጥታም ስለሚኖር ከቀኑ ሞር ወደ ሌሊቱ ቢያደሉ ብዬ አስባለሁ። በጣም አሪፍ ትልቅ ዴዲኬሽን እንዳሳየን ነው እንደተጠቀምክ ነው የሚያሳየውና ልክ ነው። ሰው ተማሪዎች እንደሚመቻቸው ሰዓት ሆኖ ግዴታ ብዙ ጊዜ ምንድነው ተማሪ የሌላ ተማሪ የጎበዝ ተማሪዎችን ያጠናን ስታይል ይጠይቃሉ። እሱ ጥሩ ነው፣ ግን ደግሞ ግዴታ እሱን ካልተጠቀሙ ጥሩ ውጤት ማምጣት የሚችሉ አይመስላቸውም እና
ብዙ ጊዜ ለምሳሌ አንዳንድ ተማሪዎች ሌሊት መነሳት የሚከብዳቸው አሉ። ግን አንዳንድ ጎበዝ ተማሪ ሌሊት እነሳለሁ ሲል ከሰሙ ግዴታ መነሳት አለብኝ ብለው ራሳቸውን ያስቸግሩታል። ፖይንት እሱ ሳይሆን ማታ መቆየት የሚችል ልጅ ከሆነ ዋናው ማጥናቱ ነው። ማታ መቆየት፣ ሌሊት ከሆነ ደግሞ እንደዛ እያደረጉ ከራሳቸው ጋር የሚሄደውን ተከትለው ማጥናት ነው ያለባቸው ማለት ነው። በጣም አሪፍ። ቀጣዩ ጥያቄ ምን አይነት ቻሌንጆች አጋጥሞ ነበር በምታጠና ሰዓት፣ ለኢንትራንስ በምትዘጋጅ ሰዓት? ሜቢ ለምሳሌ አንድ በጣም የሚከብድ ሰብጀክት ነበረ፣ አመጣዋለሁ ላልከው ውጤት ዝቅ ያደርገኛል ብለህ የምትፈራው ከነበር እንዴት እሱን ሰብጀክት ለማጥናት ሞከርክ? ወይንም ደግሞ ለምሳሌ ስትረስ መሆን ከሆነ እያጠና ግን ደግሞ ያሰብኩትን ማምጣት አልችልም እያልኩ የሚያስፈራ ከነበር እንዴት ነው ከሜንታሊቲ ዋይዝ ማለት ነው እንዴት ነበር እሱን ነገር የምታልፍ የነበረው? ወይም ደግሞ ሶሻል ሚዲያ ዲስትራክሽን ሊሆን ይችላል። ምን አይነት ቻሌንጅ አጋጥሞ እንዴት አለፍከው? በመጀመሪያ ደረጃ አንድ ተማሪ ለኢንትራንስ ዝግጅት አደርጋለሁኝ ሲል ፕላን ባወጣው መልኩ አልጋ ባልጋ ሆኖ ቀጥታ ባሰበው መልኩ ይሄዳል ብሎ ማሰብ አንድን ተማሪ በኋላ ላይ ለብዙ አይነት ችግር ሊዳርገው ስለሚችል የተወሰኑ ችግሮች ሊያጋጥሙኝ ይችላሉ የሚለውን አስቀድሞ መያዝ አለበት። እኔም ያደረኩት ይሄን ነበር። እኔ እንዳሰብኩት ላይሆን ይችላል፣ ግን በቃ እኔ ያሰብኩትን በፕላኔ መሰረት ለማሳካት የቻልኩትን ያክል ጥረት ማድረግ አለብኝ ብዬ ነበር። ብዙ ፈተናዎችም እንደዚሁ ተግዳሮቶች አጋጥሞኛል፣ ግን በሚገባ ተወጥቻቸዋለሁ ብዬ አስባለሁ። ከሰብጀክቶች ባልሽው ደግሞ ኬሚስትሪ እኔ የተወሰነ ትንሽ ወደኋላ ቀረት ብዬ ነበር ከሌሎች ሰብጀክቶች። ክረምት ውስጥ ሳጠና በደንብ ፎከስ አድርጌ ያጠናሁት ማትስ፣ ፊዚክስን እና ባዮሎጂን ነበረ። ኬሚስትሪን ትንሽ ወደኋላ ቀረት ብዬ ነበር። የዘጠነኛ ክፍልን እና የተወሰነ ከ11 የተወሰኑ ዩኒቶችን ነበረ ያስኩት እና በጣም ስጋት ይዞኝ ነበረ። ያለኝ ጊዜ ትንሽ ይመስለኝ ነበር እና አንዳንድ ጊዜም ደግሞ ትልቅ የሆነ ስትረስ ውስጥም እገባ ነበረ። ሌሊት ከእንቅልፌ ሁላ የሚቀሰቅሰኝ የቀረኝ ዩኒት ብዛት፣ ይሄ ይቀረኛል እኮ ይሄንን ሳልጨርስ እንትና ይሄንን ጨርሰዋል። ተማሪዎች ደግሞ አብዛኛውን ጊዜ ዲስትራክት የሚያደርጋቸው ከጓደኞች እኔ 9ኛ ክፍልን ሙሉ ጨረስኩኝ፣ ይሄን ያክል ጨረስኩኝ ምናምን በሚለው በጣም ዲስትራክት ያደርጋልና ስትረስ ውስጥ ሊያስገባ ስለሚችል እንደሱ አይነት ማህበረሰብ ውስጥ እንደሱ አይነት ጓደኞች ጋር ባለመቅረብ እና እነሱ የሚናገሩትን ነገር እንደ ትምህርት እንጂ እኔ እንደመጨናነቂያ እነሱን ነገር እንደመጨናነቂያ ሳልወስድ በሚገባ መልኩ እኔ ይገባኛል ይሄንን ማድረግ እችላለሁ በሚለው መልኩ በደንብ አጥንቻለሁ እና ኤስኤቲ እና ኬሚስትሪ ላይ ትንሽ ስጋት ነበረኝ ውጤቴን ዝቅ ሊያደርጉብኝ ይችላሉ በሚል። ግን ኬሚስትሪን በደንብ በስነ ስርዓት አጥንቼ ያው የተሻለ ውጤት፣ አሪፍ የሚባል ውጤት አስመዝግቤያለሁ። ሶሻል ሚዲያ ዲስትራክሽን በሚለው ደግሞ እኔ ልክ ጥናት በጀመርኩበት ሰዓት አጠቃላይ ሶሻል ሚዲያዎችን ዲሊት ነው ያደረኩት ከዩቲዩብ በስተቀር። ዩቲዩብን አስቀመጥኩት ሌክቸሮችን በደንብ ስለምጠቀም የተቀሩትን ቲክቶክ ምናምን አብዛኞቹን ሶሻል ሚዲያዎች እኔን ዲስትራክት ሊያደርጉኝ ይችላሉ ብዬ የማስባቸውን ዲሊት ነው ያደረኩት። ያለኝ ሶሻል ሚዲያ ዩቲዩብ እና ቴሌግራም ነበረ። ቴሌግራም እና ዩቲዩብም እንደዚሁ ለኤጁኬሽናል ለሆነ ፐርፐዝ ነው እንጂ ሌሎችን ነገሮች ይሄ ከጓደኞች ጋር አብዛኛውን ጊዜ ቻት ማድረግ፣ አላስፈላጊ ጊዜ ማሳለፍ የሚለውን ነገር ሙሉ በሙሉ በመቁረጥ ነው እኔ ተወጥቻለሁ ብዬ የማስበው እንጂ አብሮ ይሄዳል ብዬም አላስብም። ትንሽ ሰዓት እየሰጠሁት ትንሽ ቲክቶክ አይቼ ምናምን የሚለው እኔ የሚያስማማ አይመስለኝም። ያው እኔ ወጣዋለሁ የሚል ሰው ካለም መሞከር ይችላል፣ ግን ማስወገዱ ነው የሚሻለው። የተሻለ ነገር ምንም የምናተርፍበት አይመስልም። ተማሪ ትክክል ነው። እኔ ወደኋላ ቀርቻለሁ ከጓደኛ አንጻር ራስን ኮምፒት እያደረጉ ወደኋላ ቀርቻለሁ የሚለው ሀሳብም አሁን ደግሞ ከሶሻል ሚዲያ ጋር የሚያነሳውን ትክክል ነው። እኔም አንደርስታንድ አደርጋለሁ። የ2017 ተፈታኝ ስለነበርኩ ወደኋላ ቀርቻለሁ የሚለው ነገር በጣም ያስጨንቃል። በተለይ ፈተናው እየደረሰ ሲመጣ በጣም ተማሪዎች ያስጨንቃቸዋል። ግን የራሳችንን ፕሮግራም እስካወጣን ድረስ በዛ ፕሮግራም ለፈተናው ኦልሬዲ እንደምንደርስ እናውቀዋለን። ስለዛ ሌላ ተማሪ እዛች ሞመንት ላይ የሆነ ፓርት ቀድሞም ቢሆን እኛ ግን ኦልሬዲ ፕላን አለን። ፕላን ላይ ባይካተት ኖሮ ነው ሊያስጨንቅ የሚገባው። ስለዛ ያንን አምነን በዛ ነው ተረጋግተን መሄድ ያለብን። ሶሻል ሚዲያ ነው ልክ ነህ።
አይ ዶንት ቲንክ እኔም እንደ ቲክቶክ ምናምን ከዛ በኋላ ነው እኔ ራሴ ያወረድኩት ነው። እነሱ ነገሮች የሚያስፈልጉ አይመስለኝም። የሚችል ተማሪ ካለ ጥሩ ነው፣ ግን ራሳችንም እንዳይከብድን እነዚህ ነገሮች አስወግደን ብንቀጥል ነው የሚሻለው፣ ዩቲዩብ እና ቴሌግራም ስለሚጠቅም ማለት ነው። ግን በዛው ዩቲዩብ ላይ የምትጠቀማቸው የምታያቸው ቻናሎች ካሉ ምን ቻናሎችን ትጠቀም ነበር ለትምህርት? ሜቢ ለባዮሎጂ፣ ኬሚስትሪ እንደዚህ በየትምህርቱ ሪኮመንድ የምታደርጋቸውን በዛው ብትነግረኝ። ያው እኔ ሎወር ግሬድ ላይ ያን ያክል እንደዚህ የምጠበቅ ተማሪም አልነበርኩም። ትምህርቴም ላይ ያው ብዙ ባርቅም ግን እንደዚህ ትምህርቴ ላይ ትኩረት በጣም አልሰጥም ነበረ። አጠቃላይ እኔ በትምህርት ህይወቴ ላይ ከፍተኛ የሆነ ለውጥ እንዳመጣ ረድቶኛል ብዬ የማስበው አጠቃላይ ዲጂታሊ የሚያስተምሩ ሌክቸሮች ሙሉ በሙሉ በጣም ማመስገን እፈልጋለሁኝ። እኔ ክላስ ውስጥ ሁላ መረዳት የማልችለውን አንዳንድ ጊዜ ሚስ ያደረኳቸውን ነገሮች ዲጂታል በሆነ አማራጭ ነው በደንብ ስጠቀም የነበረው። ከነዛ ውስጥም እነ ዚ ሴክሬት፣ ፊውቸር ኤክስ፣ ኢትዮ ኤጁኬሽን የመሳሰሉት የሲፈኔ ተክሉ ደግሞ ሳይንስ ኤክስፕሌይንድ የሚል በጣም ብዙ እንትኖች አሉ እና ከነዚህ በተጨማሪ ደግሞ ዝግጅቴ ላይ ብዙ ስትረሶች አጋጥመውኛል፣ ብዙ መጨናነቆችም አጋጥመውኛል። ያልገቡኝ ኮንሰፕቶች ነበሩ። እነዚህን አጠቃላይ ኮንሰፕቶች በመጨናነቅ ሰዓት ሞቲቬት እያደረገ ያልገቡኝን ኮንሰፕቶች በቀላሉ በማስረዳት እና አጠቃላይ ለትምህርትና ለህይወት ያለንን አመለካከት ቀለል አድርገን እንድንማር እያደረገ ሞቲቬት ያደርገኝ የነበረው የማይሲድ ባለቤት የሆነው ቲቸር ዳኒ ፊዚክስ መምህር እጅግ በጣም ጠቃሚ የሆኑ ሌክቸሮችን ይሰጣልና ተማሪዎች በእርግጠኝነት የቲቸር ዳኒን ሌክቸሮች አይተው የፈለገ ነገር ቢሆን ምንም የሚጎዱበት የሚያቃጥሉት ሰዓት አይኖርም። በደንብ የእሱን እንዲጠቀሙ እመክራለሁኝ። ከዛ በተጨማሪ በእያንዳንዱ ሰብጀክቶች ስንሄድ ኬሚስትሪን እዚህ ሴክሬት ላይ የሚያስተምር አይ ቲንክ ካልተሳሳትኩኝ ቲቸር ቸርነት ይመስለኛል። እጅግ በጣም ገራሚ የሆነ ሌክቸር ይሰጣል። እሱም በኬሚስትሪ ላይ በጣም ቀላል በሆነ መንገድ የ11 እና የ12ን በተለይ ቀላል በሆነ መንገድ እያስተማረ እጅግ ጠቃሚ ሌክቸሮችን ይሰጣል ብዬ አስባለሁኝ እነሱ ጋር። ከዛ በተጨማሪ ደግሞ እነ ባዮሎጂን እና የተቀሩትን ደግሞ እንግሊሽ ሌሎችን ማትማቲክስ ምናምን ደግሞ ባዮሎጂን በተለይ የውጭ ሀገር ሌክቸሮችን ቢጠቀሙ ብዬ አስባለሁኝ። በ3D የተዘጋጁ በእያንዳንዱ ዩኒት ላይ በእያንዳንዱ ኮንሰፕት ላይ የተዘጋጁ በደንብ ጠቃሚ የሆኑ ቪዲዮዎች አሉ። አናቶሚም ቢሆን አጠቃላይ የባዮሎጂን ስርዓት የውጭ ሀገር ቪዲዮዎችን በደንብ ተጠቀም ነበረ፣ ቪዥዋሊ በደንብ ስለሚያስተምሩ ማለት ነው። በእንግሊሽ በኩል ስንመጣ ደግሞ የማርቨል እንግሊሽ ባለቤት እና መምህር በጣም ጠቃሚ የሆኑ የእንግሊዘኛ ትምህርት ኮርሶችን በደንብ በቀላል መልኩ ይሰጣል። በእንግሊዘኛ በኩል ሪከመንድ የማደርገው ማርቨል እንግሊሽ ቲዩብ ነው፣ ሲጠቀሙ ብዬ አስባለሁኝ። ማትማቲክስ እንደዚህ ይሄን ያክል ዩቲዩብ ላይ የምጠቀመው ኮርስ አልነበረም። ማትማቲክስን በራሴ በኤክስፒሪየንስ በማድረግ በየጊዜው በመለማመድ ብዙ ነገሮችን በመስራት ጥያቄ በመስራት መጽሐፎችን ኮሜት መጽሐፍ አሁን በአዲስ ካሪኩለም መታተሙን እርግጠኛ አይደለሁም። በአሮጌው ካሪኩለም የታተመ ኮሜት መጽሐፍ አለ። እጅግ ጠቃሚ የሆኑ ጥያቄዎች ጠቃሚ የሆኑ ሌሰኖች አሉት። ማትማቲክስ ላይ ተጠቀም የነበረው እነዚህን ነው። ኤስኤቲን በምናይበት ደረጃ ደግሞ ለኤስኤቲ ይሄ ነው ምለው መጽሐፍ ወይ ይሄ ነው ምለው እንትን ማግኘት ይከብደኛል። ኤስኤቲን ቀጥታ ጥያቄዎችን መስራት ብቻ ነው መፍትሄው ብዬ አስባለሁ። በጣም ብዙ ጥያቄዎችን ሞዴሎችን የተለያዩ ከዚህ በፊት የተሰጡ የኢንትራንስ ጥያቄዎችን ከውጭ ሀገር እንደዚሁ የሚዘጋጁ ጥያቄዎች አሉ። እነሱን መስራት መፍትሄ ነው ብዬ አስባለሁ እና ያለው ሁኔታ ይሄን ይመስላል። ሪከመንድ ማድረገው ለተማሪዎች እነዚህ። በጣም አሪፍ፣ በደንብ በሰፊ ነው የገለጽክልን። ተማሪዎች እያንዳንዱ መጠቀም ይችላሉ ብዬ አስባለሁ። እኔም ደግሞ ከዩቲዩብ ላይ ከሚታዩ ቪዲዮዎች እኔ የምጠቀማቸው የነበሩ 12ኛ ክፍል ስትጠቅስ በዛው በጠቅስ አሪፍ ነው ብዬ ያሰብኳቸው ቪዲዮዎች አሉ። ስፔሻሊ ለባዮሎጂ ዶክተር ማይክ ኤንድ ማት የምታውቀው ከሆነ ሜቢ እሱን ተማሪዎች ቢጠቀሙ አሪፍ ነው። በጣም ይጠቅመኝ ነበር። እኔ
ከዛ ውጪ ለእንግሊሽ ደግሞ በቀላል በሆነ አዝናኝ በሆነ መንገድ ፒስ ኦፍ ኬክ ወይም ፒኦሲ እንግሊሽ ሚፖክ እንግሊሽ የሚባል ቻናል አለ። በቀላልና ደስ በሚል መንገድ ደግሞ ስለ ፍሬዛል ቨርብ እንደነዚህ አይነት ነገሮች የሚያስረዳ ቻናልም አለ ለእንግሊዝኛ። ሁለቱም ቢጠቀሙት ከአንተ ካልከው በተጨማሪ ደግሞ በጣም አሪፍ ነው። የኤስኤቲ ወይም ለአፕቲቲዩድ እንዴት መዘጋጀት እንዳለባቸው ነግረህናል። ብዙ ጥያቄዎችን የኢንትራንስ ኤግዛም ሞዴሎች በውጭ የሚዘጋጁ በውጭ ስታንዳርድ የሚዘጋጁ ጥያቄዎችን መስራት እንዳለባቸው ነግረህናል። ሜቢ ትንሽ በአጣጣር አድርገህ ደግሞ ለእንግሊሽ እንዴት ቢዘጋጁ ጥሩ እንደሆነ እዚህ ጋር ከጠቀስክልን ዩቲዩብ ላይ ከጠቀስክልን ሶርሶች ውጪ እንዴት ፕሪፔር ያድርጉ ብለውን አጠር አድርገህ ደግሞ ለእንግሊዝኛ ብቻ ንገረንና ወደ ቀጣይ እናልፋለን። እንግሊዘኛ በምንሄድበት ሰዓት ያው እንግሊዘኛ እንደሌሎቹ ትምህርቶች አይደለም፣ የቋንቋ ትምህርት ነው። የሆነ የተወሰነ ነገር ሸምድደን ወይም የተወሰነ ነገር ይዘን የምንፈተነው አይነት ነገር አይደለም። እንግሊዘኛ ላይ የተሻለ ነገር ለማስመዝገብ የሚፈልግ ተማሪ መጀመሪያ ያለበትን የእንግሊዘኛ ሌቭል እኔ በእንግሊዘኛ ላይ ምን ያክል እንትኖችን ቃላቶችን መረዳት እችላለሁ፣ ምን ያክል ግራመር ማወቅ እችላለሁ የሚለውን መጀመሪያ ያለበትን አቅሙ ከገመገም በኋላ ዝቅተኛ ላይ ነኝ እኔ ይሄንን ጥያቄ ለመፈተን በጣም ዝቅተኛ ላይ ነኝ ብሎ የሚያስብ ከሆነ መጀመሪያ ላይ ሴንቴንስ ስትራክቸርን በደንብ አንድ ተማሪ መማር አለበት ብዬ አስባለሁ። መጀመሪያ ከሁሉም በእንግሊዘኛ ላይ ሴንቴንስ እንዴት መመስረት እንደሚቻል በደንብ መማር አለበት ብዬ አስባለሁ። ቮካብለሪ ላይኖረው ይችላል ያ ሰው፣ ቮካብለሪ በኤክስፒሪየንስ የሚመጣ ከጊዜ ቆይታ የሚመጣ ስኪል ስለሆነ የተወሰኑ ቮካብለሪዎች አያጣም መቼም። ቀጥታ ግን ሴንቴንስ እንዴት መመስረት አለብኝ ከሴንቴንስ ስትራክቸር አጠቃላይ ሰብጀክት ቨርብ ኦብጀክት እነዚህን ነገር ከለየ በኋላ ቴንስ በመቀጠል ቴንስን በደንብ አድርጎ የቴንስን አጠቃቀም በደንብ አድርጎ ከተረዳ በኋላ ቀጥሎ ወዳሉት ጥያቄ ላይ የሚመጡ ለምሳሌ እንደነ ኮንዲሽናል ሴንቴንስ እንደነ ኮምፓሪዥን እነዚህን መረዳት በጣም ቀላል ይሆንለታል ብዬ አስባለሁ። እንግሊዘኛ ቋንቋ እኔ መሰረት ነው ብዬ የማስበው ወይም እንደ ድጋፍ ያደርጋል እንደ መነሻ ይሆናል ብዬ የማስበው ቴንስን እና ሴንቴንስ ስትራክቸር እንዴት ቨርብ ከሰብጀክት መቼ ይቀድማል ሰብጀክት መቼ ይከተላል የሚለውን አጠቃላይ እንዴት ሴንቴንስ እንደሚመሰረት በደንብ ከተረዳ አንድ ሰው ግራመር ሌሎችም ቮካብለሪዎችን መጽሐፍ በማንበብ ፊልም በማየት ሊሆን ይችላል እና አንዳንድ ጊዜ ደግሞ ሶሻል ሚዲያዎች ስንጠቀም አሁን ለምሳሌ እኔ ሶሻል ሚዲያ አሁንም ላይ በመጠቀምበት ሰዓት የውጭ ቪዲዮዎችን ነው በብዛት የማየው ሰብታይትል በማድረግ የውጭ ቪዲዮዎችን በደንብ እያየሁኝ ምን ያክል ተረድቻለሁኝ አዲስ ቃል ካለ ፖዝ በማድረግ ትራንስሌት እያደረኩኝ በቃ የሆነ የማያልቅ ነገር ስለሆነ ምን ጊዜም ከአጠቃላይ ከኤንቫይሮንመንቱ ከመጽሐፍ ከአካዳሚክ ከሆነው ነገር ወጥተን አጠቃላይ ከሆነ ኤንቫይሮንመንት እንግሊዘኛን መማር እንችላለን ብዬ አስባለሁኝ። እንግሊዝ ላይ ያለው ሁኔታ ይሄን ይመስላል። በጣም አሪፍ በደንብ ነው የገለጽክልን። ስለዚህ አሁን ባጭሩ ላይክ መጀመሪያ ላይ ዋና ዋና የሚባሉ ግራመሮችን ከማጥናት መጀመሪያ ያለባቸው ቴንስ እና ሴንቴንስ እንዴት ስትራክቸር እንዴት ኮንስትራክት እንደሚደረግ ከማጥናት እያሉ ወደ ሌሎች ግራመሮች መግባት ከዛ ደግሞ ጥያቄዎችን መስራት ነው። ከዛ ውጪ ደግሞ እኔንም የሚያስታውስከኝ ነገር በማንኛውም እንትን ላይ በማንኛውም ነገር ላይ እንግሊዘኛ ቃላቶችን ስንሰማ ኮንሺየስ ሆነን ማናውቀው ቃል ሲሆን ትርጉሙን መያዝ አለብን። እሱ ትክክል ነው። እኔ አስታውሳለሁ ባዮሎጂ ምናምን ሳጠና ሁሉ ባዮሎጂ ላይ የማየውን ቃል ለእንግሊዘኛ ይጠቅመኛል እያልኩኝ ይጽፍ ነበርና ቪዲዮዎችንም ስናይ ሊሆን ይችላል ከትምህርት ውጭም ቢሆኑ ትምህርታዊም ቢሆኑ ሌላ ሰብጀክትም ቢሆን እንግሊዘኛ ቃል ስናገኝ ሊጠቅመን ስለሚችል ዛሬ ኢቨን ፈተና ላይ ባይመጣ እንኳን ማወቁ አይጎዳንም፣ አንድ ቀን ይጠቅመናል። እነዚህን እያደረጉ ኮንሺየስሊ እየያዙ መሄድ በጣም ይጠቅማል ማለት ነው ለፈተና። በጣም አሪፍ። ኦኬ ሌላው ወደ ፈተና ስትገባ ምን አይነት ሜንታሊቲ ይዘህ ነበር የገባኸው? ምክንያቱም አንዳንድ ተማሪዎች በደንብ ተዘጋጅተው ራሱ ግን ከኮንፊደንስ አለመኖር የተነሳ ፓኒክ እያደረጉ የሚያውቁትን ጥያቄ ሊሳሳቱ ይችላሉ። ወይንም ደግሞ ፈተና ላይ ቁጭ ብለን አንዳንዴ የምናውቀው ጥያቄ ሊጠፋብን ይችላል እና በዛ ሰዓት እንዴት አድርገን ነው ማለፍ ያለብን? ተረጋግተን እንዴት ነው ፓኒክ ሳናደርግ ነርቨስ ሳንሆን መስራት የምንችለው? አንተስ ያጋጠመ ነገር ከነበር እንዴት ተረጋግተን መልሰ መስራት ይቻላል? እሱም ብትነግረን። ያው ኢንተራንስ ዝግጅት እኔ የጨረስኩት ወይም ዝግጁ ነኝ ብዬ 100% የጨረስኩት ከፈተናው ከአንድ ወር በፊት አካባቢ ነው። ልክ የዛን ሰዓት በምጨርስበት ሰዓት አጠቃላይ ማጥናት ያለብኝን ነገር አጥንቻለሁኝ ብዬ አሰብኩ። ጥያቄዎችን
በብዛት ሰርቻለሁ። ግን የሰራኋቸውን ጥያቄዎች ደግሜ መስራት አለብኝ ብዬ ስላሰብኩኝ እንደዛ ቀለል አድርጌ ምን የሚል ሜንታሊቲ ወይም አስተሳሰብ ነበረኝ። ይሄን ፈተና እኔ አልፋለሁኝ ብዬ ወይም ከፍተኛ ውጤት አመጣለሁኝ ብዬ አቅጄ ያለኝን ያቅሜን ከፈጣሪም ጋር አጠቃላይ ድጋፍ ከሚያደርጉን ከቤተሰቦችም ጋር ከትምህርት ከመምህራኖችም ጋር ቢሆን ያለኝን የምችለውን ነገር እዚህ ላይ መስዋዕትነት ከፍያለሁኝ። ጊዜንም አጠቃላይ ነገር ከፍያለሁ። ከእንግዲህ የቀረው የፈተናው ጉዳይ ነው። ይሄንን ፈተና ያው ባልፍ እጅግ ጠቃሚ የሆነ ነገር ነው እና ከፍተኛ ውጤት ባመጣ እጅግ የሚያስደስት የሆነ ነገር ነው። ባይሳካ ወይም ደግሞ ምናልባት ችግር ቢያጋጥመኝ ወይም መፈተን ባልችል የሆነ ነገር ቢያጋጥም ደግሞ ምንም ማለት እንዳልሆነ በቃ ያቅማችንን አድርገናል። ከእንግዲህ የቀረው የፈጣሪ ስራ ነው እና እኛ ከእንግዲህ በኋላ ሙሉ በሙሉ ወደ ፈጣሪ ሰጥተን ሳንጨናነቅ ፈተናውን ቀላል ነው ብሎ በማሰብ ብዙ እንደዚህ የሆነ እንደ ትልቅ ነገር ባለማት ቀለል ያለ አስተሳሰብ ይዤ ነው የገባሁት። እኔ ያን ያክል እንደዚህ ተጨንቅ ያለሁኝ ብዬ አላሰብኩም እና ኦልሞስት አንድ ሳምንት አካባቢ ምናምን ሲቀረው እንትን ሁላ በቃ ጥያቄዎችንም ሁላ መስራት ራሴን ኮንሰንትሬት አድርጌ እያዳመጥኩኝ ነበር። በቃ አሁን ይሄን ፈተና በምን አይነት መልኩ ልፈተነው፣ ይሄንን ዝግጅት አድርጌያለሁ፣ በቂ ነው ብዬ የማስበውን ዝግጅት አድርጌያለሁ። እንግዲህ በኋላ ያለው የፈጣሪ ስራ ነው። እኔ ተረጋግቼ ያው ፈተና ብዙ ጊዜ የደቂቃዎች ወይ የሰከንድ ስህተት የአራት ዓመትን ልፋት ገደል ሊከት ይችላልና ተጨናንቀን ወይ በብስጭት ብዙ ጥያቄዎችን ከማጣት ምናልባት የሚያጨናንቀን ከሆነ ያልጨረስን እንኳን ቢሆን ስትረስ ውስጥ የሚከተን ከሆነ ብንቶ ብያስባለሁኝ። ለምሳሌ አንድ ዩኒት ወይ ሁለት ዩኒት እየቀረን በጣም የሚያጨናንቀን ነገር ከሆነ ብዙ ነገር የሚያዛባብን ነገር ከሆነ ቢበዛ ከአንድ ዩኒት ወይ ሁለት ወይ አራት እስከ አምስት ጥያቄ ቢወጣ ነው ያንን ብንቶ የሚል ሁላ አስተሳሰብ ይዤ እኔ ያላዳረስኩት የለም ነበረ። ግን በቃ ይቀረኛል ብዬ ወይም ዝቅተኛ ነኝ ብዬ ያሰብኩበትን ሁላ ታይሜን ያጣብብኛል ብዬ ስላሰብኩኝ እርግፍ አድርጌ ትቼ ኮንሰንትሬት አድርጌ ራሴን እያዳመጥኩኝ ነበረ። ፈተናውንም ስገባ ቀላል አድርጌ የተሻለ ውጤት አስመዘግባለሁኝ በሚል ያው ቅድም እንደነገርኩሽ 450 እና ከዛ በላይ አስመዘግባለሁኝ በሚል ያው ቀለል ያለ ሜንታሊቲ ይዤ ነበር ወደ ፈተና የገባው። ኦኬ በጣም አሪፍ። ትክክል። ብዙ ጊዜ ተማሪዎች እኔም የማልመክረው ነገር ፈተናው ሊደርስ ሲል በጣም ፈተናው ደረሰብን ከሚል አንጻር እየተቻኮሉ እንቅልፋቸውን ሳይተኙ በዛ ላይ ስትረስ እየሆኑ ያለ የሌላ አቅማቸውን አውጥተው ለማጥናት ይሞክራሉ እና ኢንስቴድ ኦፍ ፈተናው 2 ሳምንት 1 ሳምንት ሲቀረው እንደዛ ከመሯሯጥ ይልቅ መጀመሪያ ጊዜ ባለን ሰዓት ታይማችንን አግባቡ ተጠቅመን ፕላን አድርገን ብንሄድ ይሻላል። አስታውሳለሁ እኔም በእኛ ባችም የነበሩ ተማሪዎች በጣም ይሯሯጡ ነበር እና ፐርሰናሊም ሪኮመንድ አላደርገውም። ትክክል ነህ። አንድ ዩኒት 2 ዩኒት ቀረኝ ብሎ ሙሉ እስካሁን ድረስ በሌሎች ሰብጀክት ያጠናነውን ይዞብን ገደል ከሚገባ በዛ ሰዓት ላይ 1 ሳምንት በተለይ ሲቀረው በቂ እንቅልፍ እየተኛን ስለ ፈተናው እንዴት መፈተን እንዳለብን ማሰብ ነው እንጂ በጣም መጨናነቅ የለብንም። ፈተና ሰዓት ላይ ፓኒክ ሳናደርግ ተረጋግተን መስራት ነው ያለብን ማለት ነው። ጥሩ ሀሳብ ነው። ኦኬ አሁን አብዛኞቹን ጥያቄዎች ጨርሰናል። እንግዲህ የሃይ ስኩል ጆርኒህን በከፍተኛ ውጤት ጨርሰ አሁን ወደ ዩኒቨርሲቲ ነው የምትገባው። ቀጣይ ዓመት የት ዩኒቨርሲቲ በመግባት ነው ፍላጎትህ? ስለ ኤክሳይቲንግ ታውቃለህ? ከዛንም አንጻር የት ነው ጆይን ማድረግ የምትፈልገው? ምን አይነት ዲፓርትመንትስ ነው ገብተህ መማር የምትፈልገው? ወደፊትስ ምንድን ነው መሆን የምትፈልገው የሚለውን ንገረኝ። ያው አሁን በሚቀጥለው ዓመት ወይም በ2019 ወደ ዩኒቨርሲቲ በምንቀላቀልበት ሰዓት እንደ መጀመሪያ አማራጭ ወይም ለመግባት የመጀመሪያ እቅድ ያስኩት ኤስአይቲ ወይም ሸገር ኢንስቲትዩት ኦፍ ቴክኖሎጂ ነው። ያንንም እጅግ ጠቃሚ የሆነ ዘመናዊ የሆነ እና በጣም አስፈላጊ የሆኑ ኮርሶችን ይሰጣል ብዬ ስለማስብ እንደ መጀመሪያ አማራጭ ያስኩት ኤስአይቲ ነው። ምናልባት ግን ከኤስአይቲ ውጪ እንደ ሰከንድ አማራጮች ያስኳቸው አስቱ፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ጂማ ዩኒቨርሲቲ፣ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እነዚህን በመቀላቀል በኢንጂነሪንግ ዘርፉ ሶፍትዌር ኢንጂነሪንግ ወይ ኮዲንግ በእነዚህም የማይሆን ከሆነ ደግሞ ስፔስ ሳይንስ ላይ
የመቀላቀል ከፍተኛ ጉጉት አለኝ። ከሁለቱ ባንዱ ወስኜ ወደ አንዱ እቀላቀላለሁኝ ብዬ አስባለሁ። በጣም አሪፍ። ሆፕፉሊ የኤክሳይቲቭ ተሳክቶ እዛ ደግሞ በአካል እንገናኛለን ብዬ አስባለሁ። ኔክስት ይር ፈጣሪ ይርዳክ። በመጨረሻ ለተማሪዎች ማስተላለፍ የምትፈልገው አድቫይስ ወይም ሌላ ኤኒቲንግ ሪኮሜንዴሽን ካለ ወይም ማመስገን የምትፈልገው ካለ እድሉን እንስጥህና እንጨርሳለን። ያው በመጀመሪያ ደረጃ እኔ እንደ ጥረቴ ይገባኛል ብዬ የማስበውን ውጤት እንዳመጣ ይረዳኝ ፈጣሪን ማመስገን ፈልጋለሁ። ከዛ በመቀጠል ቤተሰቦቼን ስፔሲፊካሊ እናቴን በጣም ማመስገን ፈልጋለሁ። በምጨናነቅበት ሰዓት በማበረታታት አጠቃላይ ያለውን ሁኔታ ፈተና በፈተናበት ሰዓት ሌሊትን በማልተኛበት ሰዓት ሁላ እንዳይደብረው እያለች ሁላ አብራኝ ቁጭ በማለት ብዙ ጊዜያቶችን አብረን አሳልፈናል። ከዛ በመቀጠል ለተማሪዎች የማስተላልፈው መልእክት ምንም መጨናነቅ የሚያስፈልግበት ሁኔታ የለም። ይሄንን ብዙ ጊዜ እነዚህ ዲጂታል የሆኑ አማራጮችን በምንጠቀምበት ሰዓት ሊሚትድ የሆነ ታይም ያዘጋጃሉ በስኬጁላቸው መሰረት። በ3 ወር ውስጥ የ9ኛ ክፍል እንጨርሳለን፣ በ4 ወር ውስጥ እንደዚህ እንጨርሳለን። እንደዚህ አይነት ነገሮችን እኔ በግሌ አልቀበላቸውም። በእያንዳንዱ ቀን አንዳንድ ዩኒት አንብብ ወይም በእያንዳንዱ ቀን አንዳንድ እንትን ጨርስ፣ አንድ መጽሐፍ አንብብ የሚል ፐርሰናሊቲ በፍጹም መያዝ የለባቸውም። ለምን ያው እንደየተማሪው አቀባበል አይነት ብዙ አይነት የተማሪ አይነት ሊኖር ስለሚችል ለሰኑም ደግሞ የተለያየ ነው። በየቀኑ አንዳንድ ዩኒት አነባለሁ ብሎ አንድ ተማሪ ለምሳሌ አንድ ተማሪ በማትማቲክስ ዘርፍ ብናየው የ10ኛ ክፍል ሪሌሽንስ ኤንድ ፈንክሽንስ ባጠናበት ጊዜ እኩል ሌላ ሎጋሪዝሚክ ፈንክሽን ኤንድ ኤክስፖኔንሻል እነሱንም አነባለሁኝ ቢል ጊዜ ላይ በቃው ይችላል። እስከሁሉም መጨናነቅ ውስጥ ሊከተው ይችላል እና ደግሞ ሳይገባው ከላይ ይዞ ሊሄድ ይችላልና ዋናው የታይም ጉዳይ ነው ብዬ አላስብም። እኔ ታይም ያው ማተር ያደርጋል፣ በጊዜ መጨረሱ አሪፍ ነው። ግን ካልገባን የሆነ ዩኒት ሌላ ዩኒት በአንድ ቀን ጨርሻለሁኝና ይሄንንም በአንድ ቀን ጨርሳለሁ የለም፣ አንድ ሳምንትም ሊፈጅ ይችላል አንድ ዩኒት፣ እንደየዩኒቱ ይለያያል ለማለት ያክል ነው። በቃ ይሄን በዚህ ጊዜ መጨረስ አለብኝ ሳይሆን ይሄንን ነገር መጨረስ አለብኝ፣ ከዛ ደግሞ ይሄንን መጨረስ አለብኝ የሚለውን ፎከስ አድርገው ታይማቸውንም ሳያባክኑ በስነ ስርዓት ከፈተናው አንድ ወር አካባቢ ቀድመው ቢጨርሱና ጥያቄዎችን በደንብ መስራት አለባቸው ብዬ አስባለሁ። እኔ ጥያቄዎችን በመሰራበት ሰዓት ከ2000 ጀምሮ ነበር ስሰራ የነበረው። ኤግዛም ጋላክሲ የሚባል አፕ አለ፣ ምናልባት ፕሌይ ስቶር ላይ ታገኙታላችሁ። ቀለል ባለ ክፍያ ፉል ፓኬጅ የምትፈልጉ ከሆነ ቀለል ባለ ክፍያ፣ አይ ካላችሁ በፍሪ ደግሞ የግማሽ አመቶችን ለምሳሌ ከ18 የ9 አመቶች በፍሪ ማግኘት ይቻላል። የድሮ የ10ኛ ክፍል የማትሪክ ጥያቄዎችን፣ የ12ኛ ክፍል ኢንትራንስ ጥያቄዎችን፣ ኖቶችን ቀለል ባለ መልኩ ጥያቄዎችን ቀለል ባለ መልኩ እንድንዘጋጅና እንድንሰራ የሚያደርግ አፕሊኬሽን አለ። እሱን ሪከመንድ አደርጋችኋለሁ ጥያቄ ለመስራት። ከዛ በተጨማሪ ማለት የምፈልገው ምንም መጨናነቅ አያስፈልግም የሚል ሀሳብ ነው ያለኝ። በጣም አሪፍ። ሁሉም ነገር በደንብ በሰፊው አድርገህ ነው ኤክስፕሌን ያደረግላቸው። መጨረሻ ላይ የሚያነሳው ፖይንት ኤግዛም ጋላክሲ የሚባለውን አፕ ከከፈሉ የ18 ዓመት አሁን 2018 ስለሆነ ካልከፈሉ ደግሞ የግማሹን እንደሚያገኙ ተናግራል። በጣም አሪፍ ፖይንት ነው። እኔም አላውቀውም ነበር ስለ አፕሊኬሽኑ። በጣም እናመሰግናለን። አይ ሆፕ ተማሪዎች በደንብ ሰምተው የነገርካቸው ነገር እንደሚተገብሩ። ኦኬ ተማሪዎች ይሄን ይመስላል የዛሬው ቪዲዮ። እስከ መጨረሻው ድረስ እንዳያችሁት ተስፋ አድርጋለሁ። ለሌሎች ተማሪዎች ሼር ማድረግ እንዳትረሱ። በሌላ ቪዲዮ ተመልሼላችሁ እመጣለሁ። እንዲጠየቅ የምትፈልጉት ጥያቄ ካለ ለሌሎች ከፍተኛ ውጤት ላመጡ ተማሪዎች ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።